ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚቀርብ የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ እኔ አንተነህ ገላይ ነኝ። ዛሬ እኔና ዶክተር ደብሩ ወሳኝና ወቅታዊ በሆኑ ጉዳዮች ላይ ስንወያይ እንቆያለን። የፍኖተ አማራ ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ እንዲሁም የዘመድ ሳተላይት ቴሌቪዥንን በማስተዋወቅና በማገዝ ኃላፊነታችንን እንድንወጣ እያሳሰብኩ፣ ዶክተር ደብሩ እንደምን ዋልክ? እንዴት ሰነበት? እንኳን ደህና መጣ። እግዚአብሔር ይመስገን። አንተን እንደምነህ ደህና ነኝ። እኛ ይበራርዳል አካባቢያችን እንጂ በደህና ነው። እሳት አቀጣጥያለሁ። እኛ በነገራችን ጋር ላይ ሙቀት ትንሽ ሙቀት ነው። ያው ቤት አዎ፣ ውስጥ ማቀዝቀዣ እንትን ብለን ነው። አዎ። ወደ ጉዳያችን ስንሄድ ዶክተር፣ ሰሞኑን አፄ ዮሐንስ አጀንዳ ተደርገዋል። ደብረ ማርቆስ ላይ አየር መንገድ ተከፈተ ተብሎ ይሄ የኦሮሞማ የወራሪ ዘረኛ አፓርታይድ አገዛዙ መሪ አብይ አህመድ አፄ ዮሐንስ የፈጀውን አማራ ጠቅሷል። የአፄ ዮሐንስን ወንጀል ለመናገር ሞክሯል። ግን የወንጀለኛው የሌላኛውን ወንጀለኛ መጥቀስ እውነታውን አይቀይርም እና ይሄ መንጋ አለ፣ ዝም ብሎ በዘር ተቧድኖ የሚቧደን የአማራ ጠላ አለ፣ ድብቅ አማራ መስሎ የሚያቀነቅን ዲያቆንም የሆነ አስተማሪም የቤተ ክርስቲያን ሆኖ ይሄንን የሚሰብካለ እና ከፊሉ የኦሮሞማውን አብይ የመከተ በማስመሰል አፄ ዮሐንስ የሞተ ለጎንደር ነው፣ አፄ ዮሐንስ የተሰዋ ለጎንደር ነው እያለ እንደውም አንድ ዲያቆን ዮርዳኖስ የሚባል አንት ደደብ እያለ እየተሳደበ ነው እንደዛ የሚለው። ይሄ ዲያቆን ፋና የሚባል የወያኔ ቴሌቪዥን ውስጥ ሲሰራ የነበር የትግሬ ማንነት ያለው ነው። አሁን ዲያቆን ሆኖ አማራ መስሎ አማራን የሚያደነዝዝ ነው እና ሌሎችም አፄ ዮሐንስ አፄ ዮሐንስ አፄ ዮሐንስ ይላሉ። እውን አፄ ዮሐንስ ለጎንደር ነው የሞተው? አፄ ዮሐንስ ጎንደር ላይ የሞተው በምን ምክንያት ነው? ሁለተኛ አፄ ዮሐንስ ለጎጃምስ ያደረገው አብይ አህመድ ስለተናገረው ታሪኩ ይፋቃሉ፣ ይሰረዛሉ፣ እውነታው ይለወጣሉ? ሌላው አፄ ዮሐንስ ከጥቅሙ ይልቅ ጉዳቱና ባንዳነቱ ስለሚታወቅ እንደው ጥቅም ካለው ጥቅሟንም ብንገልጽ፣ ግን ጥቅም በየትኛውም ታሪክ አላየውም እና አብዛኛው ክህደቱ ነው የሚታየው። እና በዚህ በተመለከተ አንተ ብዙ ታሪክ ታውቃለህ፣ በእድሜም ብዙ አንብበሃል። ሁሉንም ነገር ማስረጃውን መረጃውን አገናዝበህ ነው እና ምን ትለናለህ ዶክተር? አዎ፣ እንግዲህ ታሪክ እንደሚታወቀው ያለፈውን በዛሬው ሚዛን መመዘኑ ብዙ ጣጣ አለው። የዛሬን ግንዛቤ ያለን ሰዎች በዚያ ጊዜ ግን ባጭሩ እንደው በአጠቃላይ ለተባለው ነገርን ነገር ያነሳዋልና አፄ ዮሐንስ እንደውም ያፈተተ ጠላት የጣሊያን ጦር ጀግናው ራስ አሉላ ጠላትን ድባቅ መጥተው ወደ 800 ጣሊያን መሰለኝ የገደሉት። እሳቸው ይሄን ባደረጉበት ጊዜ እንደሚባለው የአሉላ ጀግንነት ወደር አልነበረውም፣ ይታወቃል። የእሳቸው እንትን በዚህ ይከፋቸዋል ይባላል። አፄ ዮሐንስ ጀግንነቱ የዚያኛው እና እንደውም በሚቀጥለው ሌላ ያሰፈሰፈ የጣሊያን ጦር በመጣበት ጊዜ ያንን የጣሊያን ጦር መዋጋት ሲገባ ደከም ያለ ያልተሰናዳ የገዛ ወገንን መዋጋት አስፈላጊ መስሎ ስለታያቸው ጎጃም ላይ ያው ከ20 ሺህ ሰው በላይ ነው ጎጃም ሰበቡ የተፈለገው። ማን ነው? አፄ ተክለ ጊዮርጊስ ናቸው አማቻቸው። እህታቸውን ነው የሚያገቡት። እህታቸውን አግብተውም ጭምር ነው እና እሳቸው ቢሸሹ ጦር ይመጣባቸዋል። ስለሸሹ አድነው እጃቸውን ይዘው አይናቸውን ጎልጉለው ነው እንትን ያሏቸው እና እህል ሳይቀር እንደውም አሁን በቃል የለም እንጂ አንድ የእስልምና
እምነት ተከታይ የሆነ ጎጃሜ የዩኒቨርሲቲ መምህር ነው። አንድ ጥሩ ጽሑፍ ጽፎ አይቻለሁ። በዚያ ህዝቡ ምንድን ነው በሬሳ ላይ ሄድኩ ታውቃት ይሆናል አንተ በሬሳ ላይ ከዚህ እስከዚያ ድረስ ሞጣ ተባለ ቀራንዮ ነው የሚል። ምነው አይታረስ በሬሳ ላይ መጣው ከዛ እስከዚህ ድረስ። አዎ። እና ከብቱ አልቆ ተዘርፎ ወደ 80 ሺህ ሰው ነው መጣ የሚባለው። አይነ ስውር ሳይቀር አንካሳ ትግሬ እና አይነ ማለት ነው። ስውር ከትግሬ ጭምር። ከትግሬ አዎ ለዘረፋ የመጣው እና እሳቸውን ገለው በሄዱበት ጊዜ ጎጃም ክፉኛ ይረግማቸዋል እኚህን ሰውዬ። እኚህን ገለው ነው እንግዲህ ወደ መተማ የዘለቁት እና አይናቸውን ጎልጉለው አውጥተው ገለው ወደ መተማ። አዎ መተማ ምን ሊያደርጉ እጃቸውን ነው የዘለቁት? ይሄ በሆነ ምንድን ነው የሆነው? ይሄ የሆነበት ምክንያት ደግሞ እንዲህ ነው። ምጽዋ ማን ነው እንግሊዞች ሱዳንን ወረው በነበረበት ጊዜ መሃዲ የሚባል ጎበዝ ጦር አበጋዝ እንግሊዞችን ፈትሮ ይዞ እንደውም ትልቁን የጦር አበጋዝ ጎርደን የተባለውን ያንጠለጥለዋል፣ ገደለው። የእንግሊዞችን የቅኝ የእንግሊዞችን ገዢዎችን። አዎ 5 ነው 10 ሺህ የእንግሊዝ ጦር እነሱን በጣም ጎበዝ ሰው ነው። በውሃ ጥም ሊገል አጥሮ ቁጭ ብሏል። የት አባቱ ሄዳል ብሎ። አሃ አሁን እንግሊዞች ከአሁን ቀደምም ያገለገሏቸው ባንዳ ነበረው አፄ ዮሐንስ አሃ አፄ አፄ ቴዎድሮስን ቴዎድሮስን። በማስገደል አዎ እና በማስከበብ አዎ በርካታ ዲሞትፎር ግሩም የሆነ ጠመንጃ ሰጥተዋቸው ነበር። አንዱም ያን ሁሉ ግፍ በጎጃም በወሎ በቤጌምድር ጭምር በእስልምና ተከታዮች ወገኖቻችን በአማራው በአይሁድ እምነት ተከታዮች በኦሪት ተከታዮቻቸውን ቤጌምድርም ተፈጀ በርካታ አለ። መሬቱንም እንደውም ከና አባባሉ ወደ እስላማይ ማን ነው ሰማይ አምድ የብሉን ወደ እስላማዊ መሬት የብሉን እስላም ሰማይ ምሰሶ እንደሌለ ሁሉ እስላምን መሬት የለውም ብለው የተጎዳው በርካታው እንትን አማራው እስላም ነው። ይህንን አግድ እንትን ብለው ነበር። ስለዚህ ምጽዋ ላይ እነኛን የተከበቡ እንግሊዞች በኤርትራ በኩል እንዲያመልጡ አድርጓቸዋል። አፄ ዮሐንስ በዚያ በኩል እንዲያመልጡ እና ቃልም የገቡላቸው ይመስለኛል። ምጽዋን እሰጥሃለሁ በእንግሊዞች ተይዞ ነበር በዚያ ጊዜ እሰጥሃለሁ ይሏቸዋል። በዚህ ጊዜ እነኚህን ሰዎች እንዲያመልጡ ያደርጋሉ። በዚህ የተናደደ የተቆጣ ማን ነው መሃዲ ጎንደርን ያቃጥላል። 44 ታቦት በርካታ ሺህ ሰው ይገላል። እና እንደ ሀገር መሪነት ይህን ያደረገ ጠላት የግድ መዋጋት ስላለባቸው በመተማ ድረስ መጥቶ አንገታቸውን ቆርጦ ለመውሰድ ችሏል ይሄ ሰውዬ። እና እንዳሁኑ ብንገነዘብ በአሁኑ ሁኔታ ብንሆን ኖሮ እንግሊዝ ለማንም ጠላት ነው። ለሱዳን ወዳጅ ሆኖ ለእኛ ሊሆን አይችልም። ለጠላት ማን ነው? ለሱዳን ወዳጅ ሆኖ ለእነሱ ጠላት ሆኖ ለእኛ ወዳጅ የሚሆንበት ምንም መንገድ አልነበረው። ለማንኛውም የታሪክ አዋቂዎች የሚናገሩት አፄ ዮሐንስ ምንም ምክንያት ኖሯቸው አልነበረም። ያንን ሊዋጉ የሚገባቸው ያፈተተን የእንግሊዝን ጦር የጣሊያንን ጦር ኤርትራን የወረረውን ማስለቀቅ ነበረባቸው። አሉላ ተዋግተው ቀደም ብለው ስላሸነፉ እንትናቸውን ይቀናሉ። ገብረ እግዚአብሔር የሚባለው ዘመዳቸውን ነበር እንደውም የጦር አበጋዝ ያደረጉት በሁለተኛው ሌላ ጦርነት እንግሊዝ በገጠመበት ጣሊያን በገጠመበት ጊዜ ይሸነፋል እና ያችን የፈረንጆቹን ውጊያ ለመሸሽ ጭምር ነው የመጡት ነው የሚባለው። እና መጥተው እንግዲህ እዚህ ጋር መጥራት ያለባቸው አንደኛ አፄ ቴዎድሮስን ሲያስከብቡ የእንግሊዝን ጦር ሲመሩ አፄ ቴዎድሮስን ከድተው ኢትዮጵያን ሲያስወርሩ በእንግሊዞች ወደ 80 ሺህ የጦር መሳሪያ ተቀብለዋል ይባላል። በሁለተኛው ደረጃ መሃዲ ጎንደርን ሊያቃጥል የቻለው አፄ ዮሐንስ ለእንግሊዝ አግዘው ለቅኝ ገዢው አግዘው የእንግሊዝ በመሃዲ የተከበበውን ጦር አስመልጠው ስላስወጡ ያንን ምክንያት በቂ ምክንያት አለው ማለት ነው። ወደ ጎንደር መሃዲ በበቀል ነው ይሄን ያደረገው፣ በበቀል ነው ማለት ነው። ስለዚህ ገፊ ምክንያት አለው ቅኝ ገዢዎችን ስላዳኑ ማለት ነው። አዎ። እና
አስፈላጊ ያልነበረ እሳቸውም በኋላ አዝነዋል ይባላል። ጎጃምን ቤተ ክርስቲያን ሳይቀር ነው የነደደው እና እ፣ ጎጃምን ከ20 ሺህ ሰው በላይ ነው እንግዲህ አቅም ያለው ሰው ጎጃምን አለ። ከ20 ሺህ ሰው በላይ የገደሉ ለምንድን ነው? ከ25 ሺህ ነው የሚባለው። በእርግጥ እንደውም አሁንም የጎጃም ሴቶች፣ እናቶች፣ እህቶች፣ ትላልቅ ሰዎች ሁሉ ፀጉራቸውን ልሙጥ ነው። እንደዚህ ሀዘን ነው እና ሀዘኑ ስላልወጣ ይባላል። ሀዘኑ ስላልወጣ አሁንም ፀጉር እንደተላጨ ነው። ጎጃም ላይ ወደ ባህልነት ተቀይሯል። ሀዘኑ ስላልወጣ ትክክል። ይባላል። ምክንያቱ ምንድን ነው? እንዳልኩት አፄ ተክለ ጊዮርጊስን ጠረጠሯቸው። ምንም ሰበብ ነው። ምንም እንትን አልተበላ አማራ አማቻቸው ነው ጥላቻ እንግዲህ ባንዳነት ነው አደለ? ሌላ ምንም እንትን አይደለም። ምንም እንትን አንዱ ከማን ነው ከአንዴ ከምኒልክ ጋራ ዶልተህብኛል ይሏቸዋል። ሰበብ ነበር የተፈለገው ለማሳየትም ጭምር ይመስለኛል። አቅማቸውን ይሄን ያህል ጦር አለኝ ለማለትም ጭምር ነው ሊሆን ይችላል የሚል አማቻቸውን ግምት አይን ጎልጉለው ያወጡት በታሪካችን ተደርጎ የማይታወቅ ያማቹን አማቻቸውን የሚስቱን የገዛ ልጆች ወንድም አዎ እንግዲህ አጎት የሚሆኗቸውን ሰዎች ልጆች ጭምር ነው ይሄን ያደረጉት። ምንም ምክንያት አልነበረውም። እጁን በእኛ በእኛ ታሪክ ውስጥ በኢትዮጵያ ታሪክ ውስጥ አንድ ንጉሥ እጁን ሰጥቶ እንዲህ የተደረገበት የለም። እና አፄ ዮሐንስ ማነው አፄ ምኒልክ እነ ጦናን በማረኩበት ጊዜ ታስሮ እህል አልበላ ይላል ሰውየው። ጦና በመደበኛ ሰንሰለት ነው የታሰረው እና እህል አልበላም አለ ተብሎ ይሰማሉ እሳቸው እና ሲጠይቁት ኩሩ ንጉሥ ነው፣ እንዴት ንጉሥ ሆኜ በእንትን እታሰራለሁ ነው ያለው። በወርቅ ሰንሰለት በወርቅ እንደውም ምንድን ነው ያደረጉት? ይሄን ያደረጉትን ሰውዬ የገዛ ሀገራቸውን ሄደው ተመልሶ ሹም እንዲሆን የፈቀዱለት ሰውዬ በአድዋ ጦርነት ልዋጋ ብሎ ቢል አይዞህ አንተ ከተማ ጠብቅ አገር ጠብቅ ብለው ነው አምነውት እንትን ያሉት። ይህን ያህል ፍቅር ነበረው። አፄ ምኒልክ አፄ ተክለ ጊዮርጊስ ነው አፄ ተክለ ሃይማኖት በተዋጉበት ጊዜ አፄ ተክለ ሃይማኖት አፄ ተክለ ሃይማኖት ቆስለው ምኒልክ ቁስላቸውን በገዛ ጋቢያቸው መሰለኝ አጥበው ምን ብለው እንትን ይሏቸዋል። እኔ በሆን ምን ታደርገኝ ነበር? እገልህ ነበር ነው ምን አሏቸው ይባላል። እገልህ ነበር። ያው እንግዲህ ቀልድም ይሆናል ይህን ያሉት። እንዲህ አይነት ነገስታቶች ነበሩ። ይታሰር እንደሁ እንጂ ንጉሥን ያህል እንትን በግፍ ገለው መግደል ብቻ አይደለም አገሪቱን ዘርፈው አንድ ሰው ባደረገው እሳቸው ማን ነው አፄ ተክለ ጊዮርጊስ ተቀናቀነኝ ብለው ጎጃምን እንዳለ ሊያጠፉ ምንም እንትን አልነበረውም። ተዘረፈ አገሩ። አሁን ያልከኝ ወደ ባህልነት የተቀየረ እንትን ሁሉ አሌ የማይባል ነው። እዛ እንደውም ወሎ ውስጥ ከዛ ያላነሰ ፈጅተዋል። ከ30 ሺህ ሰው በላይ ነው ተፈጀ የሚባለው። እስላም አዎ አማራ እስላምም እስላም ክርስቲያንም በርካታው አማራ እስላም ነው። እስላም የአማራ እስላም በጌምድርም የአማራ የኦሪት እምነት ተከታዮችን እንደውም መሬት መከልከል የጀመረው በዚያ ጊዜ ነው። የኦሪትን እንትን ወደ እስላም መሬት የለውም ሰማይ ምድር የለውም ብለው የደነገጉ ይሄንን ደግሞ ቤተ እስራኤሉ የኦሪቱን ተከታይ ሁሉ ክርስቲያን ካልሆንክ ብለው እስላሙንም ክርስቲያን ካልሆናችሁ ብለው መሬት ከልክለዋል በአዋጅ። አዎ እንደውም ትግሬ ነገር ያመጣዋል። ወርጅ የሚባል ነገድ አለ። የትግሬ ነገድ ነው። ትግሬ ውስጥ ሊኖር ስላልቻለ ርስት ስለተነፈገው አፄ ምኒልክ ጋር መጥተው አቤት ይላሉ እና እዚህ ሸዋ ስፈር ብለው ሸዋ ሰፈሯቸው። ዛሬ ወርጂዎችን ወርጂ ትግሬ ነው። የት ትግሬ አካባቢ ውስጥ ነው ያሰፈሩት? ሸዋ ውስጥ ሸዋ የት አካባቢ? እንጃ ሙሎ ምናልባት 100 ኪሎ ሜትር ባልበለጠ ነው ከአዲስ አበባ። ቦታውን አላውቀውም። እና ይሄን ያደረጉትን የትግሬን እስላም ነው እንግዲህ አፄ ምኒልክ እንደውም ከበጌምድር ሸሽተው ከአፄ ቴዎድሮስ ሸሽተው ወደ ሸዋ በመጡበት ጊዜ ሼክ ማንትስ ነም የሚባሉ የልጅነት ጓደኛቸው እሳቸው ጋር ነበር መጀመሪያ ይሉና ጥገት እንትን ያሉት አማራ የእስልምና ተከታይ የሆኑ
አማራ የልጅነት ጓደኛቸው ጋር ነበረ ወሲል ውስጥ መጀመሪያ እንትን ያሉት ሸሽት የተደበቁት ስለዚህ እና ጣሊያንንም ተዋጋ ብለው አባ አሉላ አባ ነጋንም በጀግንነት ህዝቡ እንዳይቀበለው እና እንዳያውቀው ያንኳሰሱና እንደውም ወደ ጎን ያደረጉ ከጦር አበጋዝነትም አንስተው ሌላ የቀየሩ ለጣሊያን ያደሩ ማለት ነው። እንደውም ይሄ እኮ ለጣሊያን ውግንና ማሳየት ነው። ምንም እና ጥርጥር የለው። እኒህ ወንጀለኛ ዛሬ በካድሬ የወያኔ ካድሬ ዲያቆኑም ሆነ በምኑም እየተንቆለጳጰሱ የአማራ ደራሽ ለጎንደር ነው የሞቱ እያሉ አንት ደደብ እያሉ እየተሳደቡ የሚሰብኩ አሉ። አብይ አህመድ ስለተናገረው እውነቱ አይቀየርም። ምክንያቱም አብይ አህመድ ወንጀለኛ ስለሆነ ሌላው ወንጀል ስለተናገረ ያ የተፈጸመ ወንጀል ይካዳል ወይንም ይቀለበሳል፣ ውሸት ይሆናል ማለት አይደለም። እና ይህንን ለማጥራት ነው ዶክተር ይህን ያነሳሁት። እንደ አንድ ነገር ልበል እዛ ላይ ይሄ ወራዳ የአንድ ሀገር መንግስት መሪ ህዝብን ወሎም ሄዶ ተመሳሳይ ነገር እንትን ብሏል። ባለፈው ጊዜ ግን ይሄ መሪ ለከብት እረኝነት የማይበቃ ውዳቂ እሱ አይደለም። የኢትዮጵያ ህዝብ እንዲህ አይነቱን ሰው የተሸከመ እንጂ አንድ ቦታ ሄዶ አንድን ህዝብ ከሌላው ሊያጋጭ የሚያስችል ደግሞ እሱ የውጭ ሀገር ሰው ነው። ኢትዮጵያም አይደለም። ኢትዮጵያ አይደለም እሱ። ይሄ የፈረንጅ ቅጥረኛ የፈረንጅ የእነ አሜሪካ ሰላይ የሆነ ኢትዮጵያ ያልሆነ የወራሪዎች እንትን ነው፣ ምስለኔ ነው። እና የሲአይኤ ሰላይ ነበርኩ ምናምን ብሏል። አዎ በኩራት ነው ይሄን ያለው። ስለዚህ አንድ ቦታ ሄዶ የትንሽነቱ ብዛት የነኚህ ሰዎች ትንሽነት ወገን ባይሆን በሱ አፍ ሊያጣላ መሞከር ወሎም ሄዶ ይህንን እንትን ብሏል። ባለፈው ጊዜ ቤተክርስቲያን ተቃጠለ ሲባል እንዲሁ አይነት እንደው ሊጠቀስ የማይገባ ነገር ያለ እንትን ነው። እና ምንድን ነው የሚያሳዝነው? ቅድም ለጠቀስከው ይሄን የሚሸከም ህዝብ ይሄን ቀንዱን አለመባል አንተ ብሎ ህዝብ ልታጣላ አንቱ ዳቂ መባል ሲገባው እና እሺ ትክክል። ወደ ዛሬው ወደ ዋናው ቁም ነገራችን እንመለስና በሰሞኑ ወጤን አገኘሁት ከነማማሰያው በሚል ርዕስ የጻፍከው ጦማር በብዙ መድረክ ሲሰራጭ አይቻለሁ፣ ሰንብቷል። ርዕሱ ምን ማለት ነው እና ምን እንደሆነ ብታብራራልን ከዚህን ጀምር ዶክተር። አዎ እንግዲህ ወጤን አገኘሁት ከነማማሰያው ምንድን ነበር? ሲታማ ሲቦካ ለረጅም ጊዜ እንደው ከዓመት በላይ አሁን ይሄ ጀነራል ተብዬው ከ30 ዓመት በላይ ወያኔን ያገለገለ ተፈራ ማሞ እና ዘመነ ብዙ የተባለለት እነኚህ ሰዎች ከጠላት ጋር አንድ አቋም ይኑረን፣ ይሄን የጠላት የሌላውን ጠላት የወራሪዎቹን ሌሎቹን ወራሪዎች ለማንሳት አንድ ላይ እንሁን አለመባሉ ነው ለዛ ያበቃኝና ያ የተባለው በአደባባይ መውጣቱ ነው። እንግዲህ አማራን ያህል ህዝብ የኢትዮጵያን ታሪክ የሚያውቁ ቢሆኑ ኖሮ የአማራ መንፈስ ያላቸው ቢሆኑ ኖሮ ይሄ ልደቱ የተባለው እንደው ስሙን ቄስ ይጥራው እሱንም ከስምና አንዳርጋቸው ምንትስ የተባለ ማን ነው ይሄኛውን እንትን ያልኩት አሁን የጠቀስኩት ልደቱ ነው። ያው ልደቱና ያማንትስ አንዳርጋቸው የተባለው እነኚህ ሰዎች ከነኚህ አሁን ከጠቀስኳቸው ጭምር አንድ ከወያኔ ጋር እንግዲህ 8 ሚሊዮን ህዝብ እንትን ያደረገ ለ35 ዓመት እንደውም ቀደም ሲል 50 ዓመት ልበለው የወልቃይትን ወገኖቻችንን ስናስብ ከግማሽ ሚሊዮን ህዝብ በላይ ነው አለቀ የሚባለው። የጎንደር ዩኒቨርሲቲ ብቻ ከ60 ሺህ በላይ በጉድጓድ በጋራ ጉድጓድ የተቀበሩ አማሮች አስከሬን ፈልፍሎ አውጥቷል። ይሄን ካደረጉ ሰዎች ጋር አማራ ትላንት ብቻ ደጋግሞ በታሪክ ታይቶ እንደነበረው ጠላቶቹም ብቻ ሳይሆን ባንዳንም ጭምር የነኝን የፈረንጆችን ባንዳ የዛሬ የወያኔን አያት ቅድመ አያቶች እና የነኝን ትላንት ኢትዮጵያን የወረሩ የአባጅፋርን ልጅ የነ ማንትስ ማነው አባጆቢርን የመሰሉ ባንዶች ከነጌቶቻቸው የቀጣ አማራ ዛሬ የወያኔን የጠላቱን ድጋፍ የደመኞቹን ድጋፍ
መሻቱ ራሱ በእውነት እኔ እንደው ቃል የለኝም። እነኚህ ሰዎች አንድ ሞት አይደለም ይገባቸዋል የምለው አንድ አማራን አለማወቃቸው፣ ሁለተኛ ይሄን ለፈጸመ አገር ለከዳ ኢትዮጵያን ለዚህ ያደረሰ ከእኛ ከተቀበልነው ሌላ ማለት ነው። ኢትዮጵያን ለዚህ ያደረሰ አማራን በገዛ በፈጠራት ከእግዚአብሔር ቀጥሎ በፈጠራት ሀገር ዜግነቱን ገፎ የእኛን የአማሮችን ሞት ሞቻለሁ ነው እምለው። ይህን መቀበላችን በወያኔን በመሰለ በርካሾች እነኚህ ምናቸው እንትን የማይባል በነሱ ጋር ከነሱ ጋር የነሱን ድጋፍ ያስፈልገኛል ሲል አማራ ከዚህ የበለጠ ሞት ምን አለ? እና በማሰባቸው ብቻ እነኚህ ወራሪዎች ወራሪን ኢትዮጵያን ለ150 ዓመት ከእንግሊዝ ጋር አብሮ የወጋ በሁለቱም የጣሊያን ጦርነት ሲወጉ የነበሩ ደመኞች ሶማሊያ ኢትዮጵያን በምትወጋበት ጊዜ የወያኔ እነኚህ ዝርዮቻቸው አብረው የወጉ የኢትዮጵያን ሰራዊት በትግሬና በእነኚህ በአረመኔዎች የተኩ ኢትዮጵያዊነትን ያጠፉ ከዚህ የበለጠ አገር ክደት የለም። ያ ሳያንስ ደግሞ ከ8 ሚሊዮን በላይ አማራ ለፈጀ ጠላት ጋር አብራለሁ ብሎ እንደውም ምሳሌ እንደው አነስ ያለች ምሳሌ የምጠቅሰው አንድ ሰው እናት አባቱን የገደለን ጠላት ሚስትና ልጆቹን ከገደለ ጠላት ጋር አብሬ ያን ለያዝ ብሎ እንደማለት ያህል ነው። የቆረጠ የጠላቱን ገባበት ገብቶ ድራሽ አባቱን ያጠፋል ወይም እንትን ይባላል እንጂ ከጠላት ጋር ያን አያደርግም። ይሄን ያደረጉ ናቸው። ስለዚያ ያን እንትን ያልኩት ስለዚህ ወጤና በአደባባይ ነው። አማሳዮቹ ደግሞ እነዚህ ባንዳዎች ከወያኔ ጋር አብረን እንሰራለን ወያኔን የሚያዋጡ ናቸው ማለት ነው። ኦኬ፣ ወደ ሁለተኛው ልሂድ ዶክተር። ከዚህ ጋር ተያያዥ ነው። ሁለተኛው እንደውም ትንሽ አነባለሁ ገባ ብዬና አንተ ትብስ ባይ አማራ በልዕልናው ልጆቹን በድሏል። የወራሪነትና የአገር ክህደት አይነተኛ መገለጫ የሆኑትን ጸረ አማራ ኃይሎችን ታሪክ ለተተኪው ትውልድ ለልጆቹ አላስተማረም። እንደውም አጥፊዎች ጠላቶቻችን ምህረት ሲሰጥ ኖረ። ለአጥፊዎች ጠላቶቻችን ምህረት ሲሰጥ ኖረ። በደሙና በአጥንቱ መስርቶ ያጸናትን እናት ሀገሩን ኢትዮጵያን ለነኝሁ ላልተቀጡ ወራሪ ዘረኛ ባንዳ የባንዳ ዝርያ ላጋራችሁ አለ። ይሄን ሊመልሱት የሚከብድ ከባድ ውለታ ጭራሽ ጠላት ሆነው በፍጹም ጥላቻ የአማራን ዘር ማንዘር በማጥፋት ተገለጡ። እጄ አመዳፋሹ አማራ የሰጠ ቢነሳ የለበት ወቀሳ እንዲል ተገደደ። ይህንን ምን ማለት ነው? ወጣቱስ በምን መልክ እንዲረዳው ነው? ምን አይነት መልክት ነው ዶክተር? ይችንም እስኪ አብራራለን። እሺ፣ አዎ፣ በጣም ጥሩ እንትን ናት። ምንድን ነው እንግዲህ አሁን እንዳነበብከው ያልተፈጸመበት ነገር የለም። አንተ ትብስ በሚል አማራው በትልቅነቱ በልዕልናው ማግናኒሚቲ ይላል እንግሊዝ። ማግነስ የትልቅነቱ መገለጫው እነኝን ከሰው ሊቆጠሩ የማይገባቸው ሰዎች ሰው አድርጎ ኦሮሞ የሚባለውን ወራሪ የኢትዮጵያን እንደውም ቅድም ያልጠቀስኩት እንትን አፄ ቴዎድሮስ በቅርብ ጊዜ የነበሩ አፄ ቴዎድሮስና አፄ ዮሐንስም ጭምር አገራችንን ከነኚህ ከወራሪዎች ሳንገላገል እያሉ ነው ሁለቱም የሞቱት። ቸሩ ደጉ አፄ ምኒልክ ግድ የለም ውሎ አድሯል፣ እዚህ ገብቷል እኛ ሀገርና መሬቱንም እንግዲህ የኢትዮጵያን ምድር ዛሬ ያለንበትን ሁኔታ የፈጠረው የእነኚህ የኦሮሞ ተብዬና የቱርክ ወረራ ነው። ቱርክ በወረራት ኢትዮጵያ እግር በእግር ተከትለው ነው ሶማሌዎችና ባንቶች ያበረሯቸው ናቸው። ኦሮሞ ተብዬዎች ኢትዮጵያን የዛሬ 500 ዓመት ኢትዮጵያን አያውቋትም። ኢትዮጵያ የገቡት የባንቱ የሚባለው የነ ኬንያ ታንዛኒያ እንትን አረመኔዎች ናቸው። እነኚህ ሃይማኖት የሌላቸው በቁም ከብት ቀርደው ይበሉ የነበሩ ያ ብሩስ የሚባል ሰውዬም ጽፏል ስለ እነሱ እንትን
የአረመኔነታቸው ብዛት አባባሪው ጠቅሰውታል። ለጭካኔያቸው ገደብ ስላልነበረው እንዲህ አይነት ፍጡር ይኖራል ብለው ነው እንደው ሊኖር ይገብ ምንድን ነው ይሄን ያደረጋቸው ብለው ነው ቋንቋቸውን ለማወቅ በቅተው ያን መጽሐፍ የጻፉት። ከአራዊት የሚለዩ ያልነበሩ ሰዎች ናቸው። የማያውቁትን ለአገልግሎት የማያውልን ከብትና እንትን አውሬ ሁሉ ይገሉ የነበሩ ናቸው እና ኢትዮጵያ የገቡት ግራኝ ባለቀቃት ምድር ላይ ነበር። እንግዲህ ታሪካችን ምንድን ነው? እንደው ያጭሩ ያለፉት 2000 ዘመናት የወዲት ጉዲት ኢትዮጵያን የክርስቲያኑን መንግስት ልታጠፋ በተነሳችበት ጊዜ የአክሱም የክርስቲያን ንጉሥ ልጁ ማንትስ ስሙ ጠፋኝ፣ አንበሳ ወደብ መሰለኝ ይባል የነበረው ከአክሱም ወደ ሸዋ መጥቶ ወደ መጨረሻ ዛሬ ኦሮሞ ተብዬ የያዘው ማን ነው? ዝዋይ ነው የሰፈሩት። ለእንትኑ ለአደጋ ለማምለጥ ተብሎ ዝዋይ ነው እንትን ያደረገው። ዝዋይ ዘዬ ነበር ይባል የነበረው በግዕዝ ሙቅ ማለት ነው፣ ሞቃት ቦታ ስለነበር 40 ዓመት መንግስታችን ከዛ ከደሴት ነበር። በነገራችን ላይ ከዛ ነው እንግዲህ ወደ ወሎ ወደ ሮሃ ሄዶ የላሊበላ ስርወ መንግስት ለ300 ዓመት ያህል እንትን ያለውና ከዛ እንደገና ተመልሶ አንኮበር፣ ከአንኮበር አዲስ አበባ ሸዋ ማን ነው አፄ ዳዊት አዲስ አበባ ዛሬ የሚባለው ከዛ ነው እንደገና ተመልሶ ግራኝ እንትን ቱርክ ኢትዮጵያን በወረረችበት ጊዜ እነኛ አረመኔዎች አዲስ አበባ እና እንትንን ሲያጠፉ ገስግሰው እንደገና ወደ ጎንደር የሄዱት። ይሄ ነው ታሪካችን። እና ይሄ በተደረገበት ጊዜ ባዶ በርካታው ዛሬ ረባዳ በየወርቸከምብሉ ምድር የሚኖረው ተጉለት መንዝ ምንትስ ያለው ተራራ አፋፍ ላይ የሚኖረው አማራ ደጋ መሬቱን ዛሬ ኦሮሞ ተብዬ የወረረውን መሬቱን ከነባሌ ጅምር ተገፍቶ ነው እዛ እንትን ሄደው መሬታችን እንረከባለን ባለበት ጊዜ አፄ ምኒልክ አይ ኖረዋል እየገበረ ይኖሩ ይላሉ። ይሄን ያደረገ ንጉሥ ነው ዛሬ ነጋ ጠባ በእነኝህ ባረመኔዎች ሲሰደቡ ሲሰንትን እንደውም እነሱ ያሉትን መጥቀሱ ራሱ ስድብ ነው እና አልጠቅሰውም። ይሄ አጫሉ የተባለ እንኳን እንትን ሙቶቃሽ ያርገኝና እንትን ምንትሴ እሳቸውን ለመስደብ ዳርቶ ነበረ እና እርስታችን ላይ አማራውና ነባሩ ኢትዮጵያ ምድር ላይ የሰፈሩ ሰዎች ናቸው። 28 ነገድ ያጠፋ ነው ኦሮሞ ተብዬው። አሁንም ተንሰራፍቶ የሚኖረው በድፍን ኢትዮጵያ በወረራት ምድር ላይ ነው እና የወያኔ ትግሬም ለ150 ዓመት ኢትዮጵያን ሲከዳ የነበረ የወንጀለኛ ዝርያ ተቀጦ ስለማያውቅ ነው እና የምንድን ነው ስሙ እጇ መዳፋሽ ያልኩት ትክክል ነው። ምክንያቱም ውለታ ቢሶች ስለሆኑ በቁሙ ሐውልት ሊሰራለት የሚገባን አማራ ይሄን ስላደረጉ የሰጠ ቢነሳ የለበት ወቀሳ ያልኩበት ምክንያት እያንዳንዱ አንጋት መሬት ዛሬ ጠላት የሰፈረባትን ዝም የተባሉበትን የሰፈሩበትን ምድር የመንሳት መብት አለን ነው። እንወስዳለን። እያንዳንዱ አንጋት መሬት ተወላጁ ከምባታው፣ ሀዲያው፣ ጉራጌው፣ አፋሩ፣ ሶማሌው፣ አማራው የገዛ አባቱን መሬት ደጋውን መሬት ባሌ የአያቴ ቅድመ አያቶቻችን የማን ነበር የአዛዥ ፋኑኤል ምድር የነበረ ነው። ዛሬ እነኛ አረመኔዎች የሰፈሩበት እያንዳንዱ አንጋት መሬት የማስመለስ ግዴታ አለብን ለማለት ያህል ነው። የሰጠ ቢነሳ የለበት ወቀሳ የተባለበት ምክንያት ያ ነው። ለተፈጸመው ወንጀል ቀደም ያለውን ወደኋላ ያለውን ትተን በቅርቡ ራሱ በዚህ በእኔ ዕድሜ እንኳን መተከልን የሚያክል አውራጃ ጠገዴን፣ ጠለምትን፣ ወልቃይትን፣ ቤት አማራ ከአምባላጌ እስከ መሆኒ አላማጣ ድረስ ሸዋን ሸዋን የሸዋ ጠቅላይ ግዛትን አብዛኛው ግማሹን ሰሜን ሸዋ ብለው ትተው አብዛኛው ግማሹን ወስደው ከግማሽ በላይ ወስደው
ይሄ ሙሉ ደራን ሁሉ ጨፍጭፈው ህዝቡን እየጨፈለቁ እየጨፈጨፉ ማንነት እየደመሰሱ ወረውናል እና የትግሉ ዋና ምክንያትም አንድ የህልውና አንድም የህልውና አንድም የፍትህ መሆኑ የተወረረ ምን አጽመርስት ጥርጥር? መመለሱ ከትላንትና አዎ ጀምሮ እስከ ወደኋላ መሄዱ አይቀሬ ነው። ይሄ ካልሆነ ህልውና አይቀጥልም ማለት ነው። ወደ ቀጣዩ ምንም እንደውም አንድ ነገር ልበል አንተነህ። እሺ፣ አሁን ይሄን ነው የወረሩት እንትን ያሉት እኛ በዚህ አሁን እነሱ በወረሩት አይደል ጠቅላላውን እነኚህ ሰዎች ወራሪ ከውጭ ሀገር የመጡ ናቸው። በኢትዮጵያ ውስጥ አንዲት ጋት መሬት የለውም። ይሄ ነው አቋማችን፣ መሆንም ያለበት ይሄ ነው እንጂ ከእነሱ ጋር እንደውም በርካቶች እንትን የሚሉት እንዳለ ዜግነቱ ሊገፈፍ ይገባል የሚሉ በርካቶች አሉ። በነገራችን ላይ ወራሪ ነው፣ መልካም። የአቅም ጉዳይ ነው ይህን ወንጀል የሚያደርገው። ትግሉ እንደተጠናቀቀ ወንጀለኛ ከነ ወንጀሉ ሲቀርብ እዛ ጋ በግልጽ ፍትሐዊ የሆነ ፍትህ ስርዓት ተዘርግቶ ዓለም አቀፍ ታዛቢዎች ታዝበው በተፈጸመው ወንጀል ልክ ወንጀል ፈጻሚውና ተባባሪው አስፈጻሚውና አጋዡ በሙሉ ለፍርድ ሲቀርብ እዛ ጋር የሚወሰነው ውሳኔ ሁሉንም ይዳኛል ብዬ አስባለሁ። እንደውም እኛ የፈረንጅም የዓለምም ዳኝነት አያስፈልግ የስላታ እንትን እኛ ለትውልድ እንዲማር ዓለም እንዲያውቅ ታዛቢ ማስቀመጥ ነው እንጂ ዳኛውማ ከሀገር ቤት አዎ ኢትዮጵያውያን ሙሴን ስርዓት ችግሩን የሚያውቀው ነው የሚቋቋም ዶክተር ሙሴን ስርዓት ያስተማረ ህዝብ የባዕድ ዳኝነት የምነኞስ ላይ ይሄ ሁሉ ግፍ ሲፈጸም የአፍሪካ ምንትሴ ተብሎ አዲስ አበባ የተቀመጠው የዓለም መንግስታት ተብሎ ዛሬ እኛ ያቋቋምነን የመጀመሪያ የጥቁር ሀገር እንደውም ብቸኛዋ የአፍሪካ ሀገር የዓለም መንግስታትን ያቋቋምን ሰዎች ኒክሰን በአንድ እንትኑ ላይ ጃንሆይን ማን ነው ሲያመሰግን 5 ነገር ነው ከጠቀሰበት። እርሶ ይላል የነቢይ ያህል ነው በዓለም መንግስታት የተናገሩትን እንደው ትምህርት አለመፈጸማችን እንትን አድርገን ቢሆን ኖሮ የሁለተኛው ዓለም ጦርነት እንግዲህ ወደ 60 ሚሊዮን ህዝብ ያለቀበት ጦርነት ሊፈጠር ባልቻለ ነበር። እርስዎን ሰምተን ቢሆን ኖሮ ነው ነቢይ ኖት ነው ያላቸው እና እኛ ለፍትህ ለእንትን ስለዚህ እያንዳንዷን ይህን ነው ማስታጠቅም ያለበት እያንዳንዱ ኢትዮጵያ በተለይ አማራው እንዲህ ሸብረክ ያለ አማራ በገዛ ዳቦ የልብልቦን አጣሁት ባለቤት በፈጠርናት ሀገር በባዕዳን እንዲህ መሆናችን በዓለም ተደርጎ የማይታወቅ ነው። ፖርቹጊዞችና ስፓኒሾች 800 ዓመት መሃላቸው ኖሮ የለጠቁን ሰዎች የለጠቁን እንደነኝ እንደ አረመኔዎች እየጎሹ የልፍጅ የሚል ሳይሆን የለጠቀውን ጭምር ነው ከሀገር ያባረሩት። ይህ ሐሰት ቁጥራቸው ብዙ ነው። እኔ አንድ አምባሳደር ሚስት ሰውን ቁጥራቸው ብዙ ይህ ምን ሐሰት ነው? ዶክተር አለምሸት የሚባል አንድ ጎበዝ ጎጃም የነበረ የሞተ ጎበዝ እንደው እኔ ከምሁር ጀግና የነበረ ሞቶ ተገኘ ጣሊያን ተባለ። ያ ሰውዬ 6-7 ሚሊዮን አይበልጥም ነው እነኚህ እንትኖች የሐሰት እንትን ነው። እና እውነትም እነሱም ይላሉ እኛ 9 ነን ምንድን ነው በባርነት የያዝነው 99 ነው ነው እንትን ኢምንት ነው ቁጥራቸው የሐሰት ነው ማለት ነው። ነባር ኢትዮጵያኖች ናቸው ብዙዎቹ የምናላቀቃቸው ነፃነታቸውን ምናጽፋቸው የቀሩ ኢትዮጵያኖች ናቸው ኦሮሞ ተብዬ እንትን ያሉት ዛሬ። ትክክል። ወደ ሶስተኛው ልሂድ ዶክተር። የጠሉት ሰው ተስካሩ ያቅራል ይላል ጠቢቡ አማራ። ያንተን ጽሁፍ ነው ከአንተ ጽሁፍ ነው የወሰድኩት እና የጠሉት ሰው ተስካሩ ያቅራል ይላል ጠቢቡ አማራ። የልደቱ አያሌውና ቢጤ ባንዳዎች ቅጥረኛ ባንዳዎች አማራ ጠልና የጸረ አማራ ቅጥረኞች እንዲሁም ኦሮሞ አንዳርጋቸው ጽጌን ምስል ማየትና አንደበት መስማት ቀርቶ ተስካራቸውም ያቅራል ይላል። ምን ማለት ነው ዶክተር? አዎ ገና አልሞቱም ሰዎቹ። ቢሞቱ እንኳ አሁን እንግዲህ ምንድን ነው አማራ ክፉኛ የሚጠላውን ሰው የዛሬ እንግዲህ 7 ዓመት 2-7 3-7 እየተባለ ነው በክርስቲያኑ በኩል እስከ 3-7 እንትን እንደሚባል አስታውሳለሁ። በሞተ 21 ዓመት ድረስ ይዘከራል ሰው። ከዛም በላይ ሊሆን ይችል ይሆናል። ግን የትየለሌ የስንት ጊዜ ዘመን እንኳ ሞቶ የጠሉት ሰው
የዛን ሰውዬ ተስካር መብላት ራሱ ያቀራል እንኳን እሱም ማሰቡ እና እነኚህ ሰዎች በአማራ ጉዳይ ይሄ ስማቸው ልደቱም ሆነ ጉጭማው ማን የሚባለው እንዳላቸው አንዳርጋቸው የተባለ መደዴ መሀይም አማራ የለም ምንትስ የሚል ያ ማንትስ የተባለውና የመስፍን ወልደማርያም የተባለውም ሰውዬ ይል የነበረው አማራ እኔ ይህም አሁን የተባለው ሰውዬ ወሎ ውስጥ እኔ ባደግኩበት አካባቢ አማራ ማለት የእስልምና ማነው የክርስትና እምነት ተከታይ የሆነ ነው ይላል። እኔም ባደግኩበት ሐረርጌ ተመሳሳይ እንትን ነው ግንዛቤ ነው ሰው ያለው። ግን የድንቁርናው ድንቁርና አንዱም መስፍን ወልደማርያም ነው ምስ የተባለው ግማሹ ጎጃሜ ነኝ ይላል፣ ግማሹ ጎንደሬ ነኝ ይላል እንጂ አማራ ነኝ አይልም። የሚገርም እኮ ነገር ነው እንዲህ አይነት እኔ ደብሩ ነጋሽ መሆኔ የመምሬ ዛማኔል የልጅ ልጅ ወይም የባሻ ይማሙ ዝርያ ምንትሴ መባሌ ያም ትክክል ነው፣ ደብሩም ትክክል ነው፣ ሌላውም መገለጫ ትክክል ነው። ያ ማለት ግን በተለይ በአማራው ጉዳይ የእስልምና ተከታይ መሆኑ ጎጃሜ፣ ጎንደሬ፣ ሸዌ መሆኑ አማራ የለም ሊያሰኝ ባልተገባ ነበር። ይህን የእናቴን ዘመዶች ወይም የአባቴም ዘመዶች ያሉ ሸዋ የእስልምና ተከታዮች ወሲል የሚባል ቦታ እነኚህ ጀግኖች ራሳ የሚባለው ጀግኖች ገሚሱ እስላም ገሚሱ ክርስቲያን ነው። እነኚህ ሰዎች ቢጠየቁ ባለቤት ነው በነገራችን ላይ መወሰን ያለበት ማንነቱን። የእኔ እናት አሁን ቱርክን ከስካንዲኔቪያኖች ከሚባሉ የእነኚህ ፀጉራቸው ነጫጭ ማን ነው የፊንላንድ፣ የኖርዌይ፣ የስዊዲሽ ሰዎች ቁመታቸው ረጅም ነው። ፀጉራቸውን ብዙዎቹ ይሄ ብሎንድ የሚባለው ወርቅ የሚመሳስ ወርቅማ ፀጉር ያላቸው ናቸው። ለንደኔ እናት ለአይነት ፈረንጅን የማይለይ ለእሷ ቱርክና ፈረንጅን አትለይም፣ አንድ ናቸው። ምክንያቱም አሁን አህያ በነገራችን ላይ አህያ አሁን አንድ መልክ ይመስለናል እኛ። አህያን ያጠኑ ሰዎች 1000 አህያ ይለያሉ፣ ሰው እንደሚለይ ሁሉ እንኳን ሰው ቀርቶና ባለቤቱ ቢጠየቅ የወሎ እስልምና ተከታይ የሆነ ሰው ቢጠየቅ አንተ ሶማሌ ነህ ወይ? ትግሬ ነህ ወይ? አፋር ነህ ወይ ተብሎ ቢጠይቅ የለም እኔ አማራ ነኝ ነው የሚለው። በአንዳንድ አካባቢ እንግዲህ ያ መሆኑ ማለት አማራ የለም ሊያሰኝ አይገባም። ጎጃሜ ስለሆነ ወይም እንደውም ከዚያም ወርዶ ወንዚያዊ ቢሆን አሁን ሸዋ ውስጥ ምንጃር፣ ተጉለት፣ ሸንኮራ ማነው ጅሩ እንዲህ ይባላል በየእንትኑ። ያ ማለት አማራ የለም ሊያሰኝ እነሱ አይደሉም የሚደንቀኝ። ይሄን ጉዳይ የሚለው ሰው በርካታ ህዝብ እነኝን ቀንዳቸውን አለመምጣቱ ነው የሚደንቀኝ እኔ እና በሱና አማራ የለም በሚል ማን ነው አንዳርጋቸው የተባለ ዛሬ አማራ ነኝ ብሎ የሚወጣ እንደነኛ አይነቶቹን ቀንድ ያልመታው ሰው ነው። እነሱ አይደሉም ሊወቀሱ የሚገባቸው፣ እነሱ የረከሱ ሰዎች ናቸው። እንደነኛ አይነቶቹን አንተ ምዕምር ቤት ነህ፣ አንተ መናጢ እምን ቤት ነህ መባል ሲገባቸው እነሱ አማራን ሲገልጹ አማራ አለ የለም እና እነኝን ይህንም ማለት ነው። እና እነኚህ ሰዎች በነገራችን ላይ አላባታቸው አንተ ማነህ ሊባሉ ስላልተቻለ ነው ይሄ እንትን የተባለው። በአማራ ጉዳይ አንዲት ነገር ሊሰነዝሩ የማይገባቸው ወንጀለኞች፣ በግል ወንጀላቸው የሚፈለጉ ሰዎች ናቸው እና ያለ ማለት ነው ባጭሩ። አዎ እዚህ ጋር እንደውም ለምሳሌ ፕሮፌሰር መስፍን ወልደማርያም
አማራ መስሎ ነው አማራ የለም ጎጃሜ፣ ሸዋዬ፣ ጎንደሬ ሲል የነበረው መጨረሻ ላይ ሲፋጠጥ ወጣቱ ሲያፋጥጠው ማንነቱን ሲያጋልጠው የአሜሪካ ድምፅ ሬዲዮ ላይ ቪኦኤ የአማርኛው ፕሮግራም ላይ ቀርቦ ከትግሬ እንጮቴ ነው ምናምን የምትባል ቦታ አክሱም ውስጥ ከትግሬ እናትና አባት ተወልዶ በአማራ እንጀራ አባት ያደገ መሆኑን የተናገረ እና ሌላው አሁንም ጎጃም ላይ የተወለደ ኢንጂነር ይልቃል የሚባል እሱም ወያኔ ያሰለጠነውን ተቀብሎ ጎጃሜ ምናምን የሚባል እንጂ አማራ የሚባል አላቅም የተጻፈም አላገኘውም ነው ያለ። እንግዲህ ይሄ ዩኒቨርሲቲ ገብቶ የወጣ ሰው ነው። እና ሌሎቹም እነ ይሄ ወያኔ የአማራ ጠሉ ስርዓት ኦነግ ወያኔ ሲመጣ የአማራ ምሁራን የሚመስሉ እነ እንድሪያስ እሸቴን በኦሮሞው በትግሬ ሆነው የአማራ ስም ያላቸውን በሙሉ አምጥተው የአማራ ማንነት እንዲረክስ በምሁራን ድምፅ የተደረገ ስራ ነው እና ደደብነት ሳይሆን አማራ ጠልነት፣ ጸረ አማራነት፣ ኢትዮጵያን መጥላት፣ አማራ እንዲጠፋና አማራ የሚቆምበት እንዲያጣና አማራ ነኝ ብሎ ሲቆም ባህሉ፣ ማንነቱ፣ እሴቱ፣ ታሪኩ፣ ቅርሱ፣ እምነቱ አለ አጠቃላይ መገለጫው አማራ የለህም ሲሉት የሚቆምበት ያጣልና ይሄንን ለማወናበድና ትውልዱን ግራ ለማጋባት የመጡ አይደለም ወይ? ደደብነት አለማወቅ ነው። ደደብነት በቅን ልቦናም ይሆናል። ግን እነዚህ ጸረ አማራዎች፣ አማራ ጠሎች ወንጀለኞች አይደሉም ወይ? ዶክተር ደደብ ስንላቸው ወንጀላቸውን አላቀለልነውም ወይ? እኔ ደግሞ የምለው ምንድን ነው የእነሱ ብቻ አይደለም እኮ እነኝህን ሰዎች አሁን አገናዝቤ እንደምለው ጀርመን የደረጃ ጉዳይ ነው። የጀርመን አውሮፓ ውስጥ በርካታ ሰፋ ያለ ነገድ አለ። ጀርመን የጀርመን ሕዝብ ጀርመን ይባላል። ጀርመን የሚናገሩ ሌሎች ደግሞ እነ ኦስትሪያ፣ ለክሰምበርግ፣ በከፊል ሰሜን ጣሊያን፣ ስዊትዘርላንድ ጀርመን የሚናገሩ አሉ። ቼኮስሎቫኪያ ጀርመን የሚናገሩ ሰዎች አሉ። ሩሲያም ውስጥ ጀርመን የሚናገሩ ሰዎች አሉ። እነኚህ የጀርመን ዝርዮች ናቸው ማለት ከጀርመን ተናጋሪዎች። ሌሎች ደግሞ የጀርመኒክ የሚሏቸው ሰዎች አሉ። እነ እንግሊዝ ኬልቲኩን አይደለም፣ ዌልሹን፣ ስኮቲሹን፣ አይሪሹን አይደለም የሚመለከተው እንግሊዙን ነው። አንግሎ ሳክሰንስ የሚባሉት አያት ቅድመ አያቶቻቸው ከጀርመንና ከዴንማርክ የመጡ ቀንድ አጥልቀው የሄዱ የነበሩ ሰዎች ናቸው፣ አረመኔዎች። እነኚህ ሰዎች የሆላንድ፣ የኖርዌይ፣ የዴንማርክ ፊንላንድን አይጨምርም። ፊንላንድ ከቱርኮች የሚገናኙ ናቸው እንትናቸው የዘር ግንዳቸው። እንግሊዝ እንዳልኩ እንግሊዞች፣ የሆላንድ ተወላጆች፣ ቤልጅየን በከፊል፣ ለክሰምበርግ በከፊል እንዳለ ጀርመን፣ ኦስትሪያዊ፣ እነኚህ በሙሉ ጀርመኒክ ይባላሉ። ነገዳቸው የጀርመን ዘሮች ናቸው። ግን እኔ ኦስትሪያዊ ነኝ አለማለት ጀርመን አይደለሁም ማለት አይደለም። የጀርመን ዝርያ እንደ ደረጃው ነው። አዎ አሁን ማነው የቡሬ ዳሞት ልጅ ነኝ ብሎ ማለት ጎጃሜ ማነው አማራ አይደለሁም ማለት አይደለም። ጅሩ ነኝ ብሎ ማለት አማራ አይደለሁም ማለት አይደለም። እኔ አንድና ሁለት የለውም ደደብነት የምለው በእኔ እንትን በእኔ ምንድነው ስሙ ምንድነው ቅጥፈትም ግንዛቤ ቀጣፊውም መልቲውም ሆዳም ሁሉ ሕሊና የሌለው ሁሉ የመጨረሻ ደደብ ነው የምለው የማያዋጣ መሆኑን የማይረዳ ስለሆነ ነው። ቅጥፈቱም ሁሉም በዛ ነው እንትን የምለው የደረጃ ጉዳይ ነው። አሁንም ማለት እንትን ስል ይሄ ራሱን የሚያጠፋን እንኳ ነገር የሚያደርግ አሁን ክፉ ሰው ክፉነቱ ለሌላው ብቻ አይደለም አያውቀውም እንጂ ራሱንም ጭምር ነው የሚያጠፋው። እንደዛውም ሁሉ ለዚያ ነው ድንቁርና የምለው። ይሄን የምገልጸውን ይሄን እንኳን ያላቸው የለም። አሁን እንደተጠቀስኩ ማንም የጠየቅም የለም። እኔ ምንነቴ ምን ነኝ የሚያሰኘኝ እኔ ነኝ የምወስን፣ ባለቤቱ ነው። ይሄን መስፍን ለማርያም የተባለው ይሄን እንትኖች እነሱ ናቸው ወሳኞች። እገሌ እና
የድንቁርናቸው ድንቁርና የምልበት ይሄን ነው። አውቀውም ሊሆን ይችል ይሆናል፣ ግን አውቀውም ቢያደርጉት የድንቁርና መገለጫ ነው ብዬ ነው እንትን የምለው ይህን የምገልጸው እንጂ በትክክል በትክክል አዎ፣ እንጂ ከ2500 ዓመት በፊት ጽሑፍ እንግዲህ የሚታወቀውን ነው። የአማራ ምንነት ለ50 ሺህ ዘመናት በሀገሩ ለመኖሩ ሳይንስ የመሰከረለት ነባር ህዝብ ነው። በዓለም እነሱና ገርካ አማራና ገርካ ነው። ለ50 ሺህ ዘመናት በተፈጠረበት አካባቢ የኖረ ለመሆኑ ሳይንስ የመሰከረለት ህዝብ ነው። በእነሱ አፍ የሚጠቀስም አይደለም። ቋንቋው የዛሬ 2500 ዓመት ይነገር የነበረ በበርካታ እንትኖች በዓለም ጥንታዊ ከሚባሉ ቋንቋዎች የተመዘገበ ቋንቋ ነው። እንግዲህ ታሪክ ምንድነው? ሂስቶሪክ እና ፕሪሂስቶሪክ ላይ ታሪካዊና ቅድመ ታሪክ የሚባለው ነው። መጽሐፍ እንትን ከመጀመሪያ መጽሐፍና ማንበብ በፊት የነበረው ቅድመ ታሪክ የሚሉት ነው። እንግዲህ ለ2500 ዓመት ያህል እንኳ አማራና አማርነት ይታወቅ ነበር። በዘመናዊ እንትኑ እንኳን ደሙ እንዳልኩት ለ50 ሺህ ዘመን ለመኖሩ ደም የሚለጥጥ የደም ስር ውስጥ የሚለጥጥ ናይትሪክ ኦክሳይድ የሚባል ንጥረ ነገር የተፈጠረለት ህዝብ ነው። በእነሱ አፍ ሊጠራ የማይገባቸው እንደውም ሊጠራ የማይገባ ህዝብ ነው። ሊጠሩት የማይገባቸው ማለት ነው። ያው ዞሮ ዞሮ ባንዳነትም ቅጥረኛነትም አጥፊነትም ራሳቸውን ዞሮ ዞሮ ከጨረሱ በኋላ እነሱን የሚያጠፋን አለመረዳት ምንም ጥርጥር የለም። ደደብነት ነው። ተቀብያለሁ ዶክተር። ምንም ወደ ልክ ነው። ቀጣዩ ጥያቄ ልቀጥልና የአማራ መፈጀት ለመካድ ሲባል ሁሉም ይገደላል፣ ኦሮሞም ሞቷል ይባላል። በጣም ተለምዷል። ከመሪዎች ከገዳዮች ጀምሮ የገዳዮች መሪ የገዳዮች ቁንጮ እና አብይ አህመድ ሌሎችም እና የነሱ አጫፋሪዎች አማራንም ወክለው የተቀመጡት በአማራ ስም እናስተዳድራለን የሚባሉ ጥቁር አማሮች፣ ባንዳዎች፣ ጸረ አማራዎች፣ የብአዴን አመራሮች እና የነሱ ጸሐፊ ቅጥረኛ አክቲቪስት ነን ባይ ጋዜጠኛ ነን ባዮች በሙሉ አማራ ብቻ አልተገደለም ሌላም ሞቷል፣ ኦሮሞም ሞቷል ይላሉ። ይህ አባባል የአማራን መፈጀትና የሚፈጸምበትን ዘር ማጥፋት ለማድበስበስና ለመሸፈን የሚደረግ መሆኑ ግልጽ ሆኖ ሳለ አብዛኛው ግን እንደዚህ ሲሉት ሌላውም ግንዛቤው እንዴት ነው የምታየው ዶክተር? እንዴት ሰው ይሄንን እንደ መረጃ ተቀብሎ ያሰራጫል? ልክ ነው። በርካታው ሰው ያው ምንድን ነው አሁን እንዲህ ሲባል እንደው አንዳንድ ያልተገባ መንፈስ ሊፈጠር ይችል ይሆናል። በርካታው ሰው አያስብምም የተባለውን ነው። አሁን በዚህ በመናኛ ይሄ ጎዳና ላይ እያደገ እኔ አሁን አንድ ቦታ ምሳ እንትን ተብዬ እንዲህ ያለ ተብሎ የዚህን ሰውዬ ስለ እግዚአብሔር እንደው እኔ መቼም በእውነት እንደው የወረዳ መውረድ ነው ይህን ሰውዬ ልሰማው ላየው ቀርቶ እሱ አለመባሉ ወይም እነኛ አረመኔዎች ያሉት እንትን እንደው ገበታ ላይ ሊጠቀስ የማይገባው ነው ብዬ ነው እንትን ያልኩት፣ ሊነሳ የማይገባው እና እነኚህ ሰዎች ይህን የሚሉበት ሁለት አይነት ህዝብ አለ ብዬ ነው የምገምተው። እንዳልከው በርካታው በዓላማ ነው። ይህም ውዳቂ ማነው አህመድ ማነው ስሙ አብይ የተባለውም ኦሮሞም ምንትሴ ሞተም ይላል። እሱም ከአቅሙ እና ምንድን ነው በርካታው ህዝብ ጊዜም የለው አነብ ምንም እድልም የለው። በእውነት እኔ የታዘብኩት አገሬ ከወጣሁ በኋላ በ33ኛ ዓመቴ ኢትዮጵያ ለዓለም መንግስታት ሐኪም ሆኜ ስመደብ የተገረምኩት ተማሪ ሆኜ በ10 ሳንቲም አዲስ ዘመን ሄራልድ እየተገዛ እንደውም ብዙ ጊዜ እንግሊዘኛውንም እንትን የምንለው ውጭ ስኮላርሺፕ እዛ ላይ ነው ይወጣ የነበረው። ስኮላርሺፕ እንዲህ አይነት አገር ተብሎ ለዛ ተብሎ ነው ወደ መጨረሻ ነው እና የሚወጣው ከመጨረሻው ነው የምናነበው እና ጋዜጣ እና በርካታው ሰው 10 ሳንቲም አይገደውም ይነበብ ነበር እና ኢትዮጵያ ስመለስ የማንበብ እንትኑ የሚነበበው አቅሙም በበርካታ ምክንያት ደርግ በተባለበትም ሆነ እነኚህ አረመኔዎቹ ከመጡ በኋላ
ጽሁፍም ምንም መጽሐፍት ቤት የሌለበት ሀገር እኔ መቼም አንድ 30 40 ሀገር አይቻለሁ። መጽሐፍት ቤት የሌለበት ሀገር በርካታ ቦታ እኛ ሀገር ብቻ ነው ያየሁት። ሰው ዘና ብሎ እንኳ መጽሐፍ ሊያነብ ጋዜጣ ሊያነብ የማይችልበት ሀገር ነው እና የእኛ የድንቁርና መጠን አንድና ሁለት የለውም እና በርካታው ሰው የተባለውን ነገር ነው እንትን የሚለው። እንግዲህ እግዜር ያሳይህ። በጠላት ጊዜም እንደ ጠላት እንደ አገር ወዳዱን አማራ አገር የወደዱ ሰዎችም ጭምር ሌሎችም ጭምር ነበር ጠላት እንትን ያደርግ የነበረው። ዛሬ ኢትዮጵያ ውስጥ የሚገደለው ሌላው ኦሮሞ ተብዬው የእነሱ የምንትስ የነገድ ምንድን ነው ስሙ የገዛ ቁርሾ ምንም ይሁን የኦርቶዶክስ እምነት ተከታይ ከሆነ እንደ አማራ ስለሚታይ የአማራን እምነት ተቀብልሃል ተብሎ በአማርነት አይን ነው የሚታየው። ጉራጌው ቢገደል ወይም ሌላው እንትን ቢባል እንደ የአማራ አስተሳሰብ ያለ እንግዲህ ጊዜ ያሳያችሁ የአማራ አስተሳሰብ ነው የሚባለው። አገር ማፍቀርን፣ ልዕልናን፣ ፍትሐዊነትን አማራ የደረሰበትን የአማራ ባህሪ አድርገው እንትን ብለውታል እና ማንኛውንም ቀና መንፈስ ያለውን አገር ወዳድ የሆነውን ሰው በሙሉ ገለው ሲያበቁ ያ ሰው የሚገደልበት የአማራ ከአማራ ጋር ተመሳሳይ ስነልቦና ስላለው ነው። አገር ወዳድ ስለሆነ ለነሱ ያ ሰውዬ ኦሮሞ የሚባል አይደለም ብለዋል እኮ የነሱ ምሁራን ተብዬዎች እነኚህ ጴንጤዎቹም ሆነ እስላሞቹ እስላም ነን የሚሉት ምክንያቱም ሃይማኖት አላቸው አልልም። እነሱ ሃይማኖት የላቸውም፣ አረመኔዎች ናቸው። ምንድን ነው የሚሉት? የኦርቶዶክስ እምነት የአማራ እምነት ነው። ስለዚህ ከአማራ እምነት መላቀቅ አለባችሁ። የፈረንጅ የጌቶቻቸውን የጀርመንም ፕሮቴስታንት ነው የሚቀርባቸው ለነሱ ወይም ትላንትና እስላም ተብለው እንደውም ከሰው ይቆጠሩ ያልነበሩ እስልምናቸውን ምንም የማያውቁ ከእስልምና ስሙን የያዙ እንጂ ትላንትና የመጣ የተጣለባቸውን እምነት ተቀብለው የመጡበትን ሕዝብ ያሰለጠናቸውን እርፍ ያስጨበጣቸውን ጎጆ እንዲቀልሱ እገዛ መሬቱ እንዲቀመጡ የፈቀደላቸውን አማራ እንደነሱ የሆነውን ጎበና የሚባሉትን ሰውዬ ጎበና አማራ አይደለም፣ ማን ነው? ኦሮሞ አይደለም፣ አማራ ነው። እንግዲህ የተላቀቀን ልዕልና የአማራ ልዕልና የተላበሰን ሰው ሁሉ በጠላትነት የሚያዩ ናቸው። ስለዚህ ሌላው ቢገደል ከአማራ ጋር ብዙ ነገር የሚጋራው ነገር አለ፣ ከአማራ አለየውም በሚል ነው ለእነሱ አማራ ነው የሚገሉት ሰው። ስለዚህ ዋናው መሰረቱ አማራ ነህ ተብሎ የሚገደል ነው። የአማራን ባህል፣ እሴት፣ ልዕልና ወርሳል ተብሎ የተገደለው አማራ ተብሎ የሚቆጠር እንጂ ኦሮሞ ወይም ሌላ ሊባል አይገባም ነው። በፍጹም አይደለምም። ትክክልም እየሆነ ያለውም እሱ ነው። እንደውም ከዚህ ጋር ተያይዞ የመጨረሻችንም ይሆናል። እንደውም አንድ ነጥብ ላንሳ እስኪ። በመሀል አንድ ሀሳብ መጣልኝ ዶክተር። የእስልምና እምነት ተከታይ በበዛበት አካባቢ ክርስቲያኑ ሁሉ አማራ ይባላል እና ይሄ ከየት የመጣ ነው? እንዲህ ነው እንግዲህ አሁንም እንዳልኩት ሰው ባለቤቱ አይደለም፣ ሌሎች ናቸው። አሁን እንትን የምንለው አሁን ግሪኮችን እኛ በአማርኛ ጽር ነው የምንላቸው። ጽር ግሪክን ጽር ነው የሚባሉት። አዎ ጥንት የዛሬ 2-3 ሺህ ዓመት ከኛ ጋር ግንኙነት በነበራቸው ጊዜ ጽር ነው የሚባሉት። በእኛ ምኖቹ በኢትዮጵያ ግብጾቹ የለም ግሪኮቹ ግሪኮችን ጽር ነው የምንለው እኛ። ኦኬ ጀርመኖች እነሱን እንትን ማነው እንትን ግሪክ ነው የሚሉት። ግሪክ
ደቾች ክሪክ ክሪከላንድ ይላል። ክሪክ ጀርመኖች ማን ነው ግሪኮች ራሳቸውን ሄሌኒክ ነው የሚሉት። ሄለን ነኝ ነው። ሄለኒክ ኦኬ። ሄሌኒክ ነው እና እንደዛውም ሁሉ በተለያየ እንትን መጠራቱ ማነው ማነው ባለቤቱ ነበር ያልከኝ? ይሄ እስልምና እንትኑ አዎ። እና እነኝህን አሁን እስልምና ያለበት አካባቢ ክርስቲያኑ አዎ በሙሉ አማራ ይሉታል ነው ነጥባቸው። አዎ አሁን ሀረርጌ ብንወስደው ሀረርጌ እንግዲህ የኦሮሞ ተብዬው ከመምጣቱ በፊት በነገራችን ላይ እነ አፄ ማን ናቸው? እነ አፄ ዳዊት ማን ነው ግማደ መስቀሉን ዘይላ በነበረበት ጊዜ ነው። ሀረርን አልፎ ነው ዘይላ። እንግዲህ ሀረር የዛሬ 2000 ዓመት 200 ዓመት የተመሰረተች ከተማ ናት። የዛሬ 600 ዓመት ነው። ከዛ የዛሬ 2000 እንትን አካባቢ ሞቃዲሾ የኢትዮጵያ ግዛት የነበረች ናት። ቃሉ ራሱ ግዕዝ ነው። ሞቃዲሾ የተቀደሰች ከማለት አንድ የእንስሳ ሕክምና የተማረ ሆላንድ አብረን የተማረ ወዳጄ ሁሴን አብዱላ ይባላል። አሁን አርጌሳ ነው የሚኖረው። ሞቃዲሾ ነው ያደገው። ስንቆፍር የእናንተም ፊደል እናገኛለን አለኝ አውሮፓ ስንማር። ያንተም እኮ ነው ሁሴኑ አልኩት። አሁን ትላንትና ግብፅና ፈረንጅ ራስን እንድጠላ አድርገዋል እንጂ ያንተም አያት ቅድመ አያቶች ታሪክ ነው። ሰለምክ እንጂ ያንተም ታሪክ ነው ብዬ አልኩት። እና ሀረርጌ አሁን ሁለተኛ ከግራኝ ወረራ በኋላ ሀረር እንደገና ወደ በግብጾች በቱርኮች ተይዛ የነበረች ናት። አፄ ምኒልክ እንደገና ሁለተኛው የጣሊያን ወረራ ከሁለተኛው አዎ ጣሊያኖች እንደገና መጥተው ጣሊያን በፊናው ፈረንሳይ፣ እንግሊዝ ኢትዮጵያን በየእንትኑ ሊቀራመቱ በፈለጉበት ጊዜ የቅድመ አያቶቼን ዳር ድንበር አስከብራለሁ ብለው ነው እንግዲህ ተመልሰው እንትን ያሉት። ጥንታዊ ከተማችን በሄዱበት ጊዜ በርካታው የሀረርጌ ነዋሪ ከእናት ሀገሩ ተለያይቶ ነበር በብዙ ጊዜ እና የእስልምና ተከታይ ነው። ስለዚህ በዚያ ጊዜ ሙሉ በሙሉ የእስልምና ተከታይ ስለነበር የሀረር ከተማው ነዋሪ ሌላውን ከነሱ ውጭ የሆነውን ሰው አማራ አሉት። ምክንያቱም የሚኒሊክ ሰራዊትም ሆነ ነባሩ እንትን በርካታው አማራ ነው። ግን ከአማራው ጋር ጉራጌ መጥቷል፣ ሀዲያው፣ ወላይታው፣ በርካታ ትግሬ። እኔ የተወለድኩበት አካባቢ ፊታውራሪ ዝግታ የሚባል አንድ ከተማ አለች። ፊታውራሪ ዝግታ ነፍጠኛ ትግሬ ናቸው። በሳቸው ይጠራ የነበረ ከተማው እና በሙሉ ለነሱ የሚቀለው እስላም ያልሆነውን ሁሉ ክርስቲያን አይፈረድባቸውም። ያም ማለት እና ይሄን ተለመደ። እኔ ደግሞ ሰው አይ እኔ አማራ አይደለሁም አይልም። ምክንያቱም በባህሉም በምኑም ተመሳሳይ ነው በርካታው። ምክንያቱም እስልምና ከጊዜ በኋላ የእስላም የስጋ ቤት አለ፣ የክርስቲያን እስላም የክርስቲያን ስጋ ቤት አለ። ያን የሚያዘወትረው ክርስቲያኑ የተለየ ነገር ነው የሚበላው፣ የተለየ ስጋ ነው የሚበላው። ይሄን በአንድ ስም አማራ አሉት። ያ ነው እንግዲህ በርካታው እስልምና ባለበት አካባቢ ይሄ ተብሏል። እነ ጅማም የመሳሰለበት ቦታ ግን ህዝቡ ቢጠየቅ አንተ ምንድነህ ተብሎ ቢጠየቅ አያት ቅድመ አያትህ እንዳልኩ ወይ ጉራጌ ነኝ ወይ እንትን ነኝ በርካታው አማራ ነኝ ነበር የሚል የነበረው። ይህን አልተጠየቀም። እስላሙንም አማራ በስመ እንትን የወሎን ለምሳሌ የሸዋ የጎጃምን እስላም አንተ ምንድነህ ተብሎ በሚጠየቅበት እስላም ክርስቲያን ነህ አይደለም ዘርህ ምንድን ነው ተብሎ ቢጠየቅ ቅድም እንዳነሳሁት ሶማሌ ነህ ወይ አፋር ነው ወይ ሀዲያም ምስልምና ያለበት ነው ተብሎ ቢጠየቅ የለም ምን አማራ ነኝ ነው የሚለው። ስለዚህ ባለቤቱ እንትን
አለመጠየቁም ጭምር ነው። እና የእስላም የክርስቲያኑ እንትን የመጣው በዛ ሳቢያ ነው። በትክክል አመሰግናለሁ ዶክተር። ወደ መጨረሻዋ ጥያቄ ልገባ ነው። አንድ ህዝብ በተለያየ ምክንያት በተለያየ አጥፊም አልሚም ተግባር ይታወቃል። ህዝብ እንደ ህዝብ ሲያጠፋ ይታወቃል። ህዝብ እንደ ህዝብ ሲያለማ ይታወቃል። እንደ ግለሰብም አለ። ግን በአጥፊ ተግባር ተቀጥቶ በአጥፊ ተግባር የተሰማራው በአጥፊ የሚታወቀው በአጥፊ ተግባሩ ባለመቀጣቱ፣ አልሚ የሰራው ወይንም በልማት የሚታወቀው በመልካም የሚታወቀው በልማቱ ወይንም በአልሚነቱ ባለመመስገኑና ባለመሸለሙ እስከ ዛሬ ዘልቀን እንደ ህዝብ የሚያጠፉ እንደ ህዝብም የሚያለሙ አሉ። እንደ ህዝብ ያለሙትን እንደ ህዝብ ተነስተው የሚያጠፉ የሚንዱ የሚክዱ አሉ እና የፍትህ ጉዳይ ነው ይሄ ትግል። ዋናው ህልውናን ማዳንና ዋናው ፍትህ ስለሆነ ለሚቀጥለው ትውልድ ምን ታስተምራለህ? አልሚ እንደ አልሚ ካልተመሰገነ፣ አገር ገንቢው እንደ አገር ገንቢ፣ አገር አፍራሹ እንደ አገር አፍራሽ ቀርቦ የሚመሰገነው ተመስግኖ የሚቀጣው ካልተቀጣ ቀጣይነት አሁንም አደጋ ውስጥ ስለሚወድቅ አልሸሹም ዞር አሉ ስለሚሆን ፍትህን ይመለከታል። እና በዚህ ጉዳይ ምን ትላለህ አንተ? ለምሳሌ 52 ቤተሰቦችህን አጣሃል። ዘግናኝ በሚሆን አራዊታዊ በሆነ መንገድ ተገድለዋል። ከነ ህይወታቸው ገደል ተከተዋል። ሌሎችም በዛ አካባቢ ያሉትም በአርባ ጉጉ፣ ባሰቦት፣ በተለያየ ቦታ እና ያ ሁሉ ፍትህ አልተሰጠም። እና ከዚህ ጋር አያይዘህ ምን ትለናለህ ዶክተር? አዎ እንደውም ከዛም በባሰ እንደ ፕሮፌሰር አስራትን የመሰለ ጀግና አርበኛ ምሁር አሰቃይተው እንቅልፍ ነፍገው የሚተኛበትን ክፍል ብርሃን ለቀው አላፊ አግዳሚ እንዲበጠብጠው አድርገው የገደሉ ሰዎች ናቸው እነኚህ ሰዎች። እና አገር ገለዋል። ኢትዮጵያን ስንት ሺህ ዘመናት የነበረች ሀገር፣ የኢትዮጵያ መደበኛ ሰራዊት የተፈጠረባትን ሀገር ዛሬ በተአምር ጎረቤቶቻችን በአንዳንድ ጉዳይ ተወጥረው ካልሆነ በስተቀር እንዲህ የደከምንበት ጊዜ የለም። ይህን ያደረጉ ጠላቶቻችን ናቸው። እኔ በምንም አይነት የዛሬ 400-500 ዓመት ለፈጸሙት ወንጀል አያት ቅድመ አያቶቻቸው ናቸው ያን ያደረጉት። ግን ምንድን ነው? አዎ ፍትህ እንትን ይባላል። ለፈጸሙት ወንጀል አያት ቅድመ አያቶቻቸው ለፈጸሙት ወንጀል እንኳ ሙታን ሊቀጡ ባይችሉ በግፍ የተቀማ ምድር በደም ያጨማለቋት እያንዳንዷ ጋት መሬት የኦሮሞ ተብዬውም ሆነ ወያኔ ትግሬ ለፈጸመው እንትን ባለፉት 35-50 ዓመት ለፈጸሙት አስፈላጊው ቅጣት ሊሰጥ ዳኝነት ሊኖር ይገባል። እነሱንም ሆነ ያገለገሏቸው አማራም የአማራ ባንዳ እነኚህን የተከተል እናንትን ያለ የቀረውም ኢትዮጵያዊ ለጠላት ያድረው እስከ መጨረሻ የምንፋረዳቸው ናቸው። አማራ ርትዖ ፍትህ የሚል አላግባብ ሰውን ያህል ፍጡር ህንፃ እግዚአብሔር ነው የሚለው ሰውን እንኳን ሰውን እንትና የገዛ ከብቱን እንኳ አርዶ የሚበላ ህዝብ አይደለም። ከአራዊት ጋር ነበር እኖር የነበረው። ግን በቀድሞ ነገስታቶችና መሪዎች የአራዊት ባህሪያቸው ሊገለጽ እንዳይችል ተደርጎ በነፍጥም አማራው ፍትሐዊ ህዝብ ስለነበር አትንኩኝ የነብር ባህሪ ያለው ሲነኩት የነብር ራስ የሚሆን ትጥቁን እንዲፈታ ተደርጎ በገዛ ልጆቹ የግራ ዘመም ትብዮች እነኛ አረመኔዎች ሀብት ንብረቱን ቀምተው አዋርደው ያ ዲማ ነገ የሚባል አንድ የነሱ አንድ አረመኔ ባለፈው ጊዜ መሸሻ ሳትተነው ነው ያለው። የገጠሩን መሬት ቀምተ ነው ከተማም ቀማ ነው አለ መሬቱን። ትክክል ነው። ይሄን ያደረጉትን ነው። ስለዚህ የፈጁት ደም ሊመለስ እንኳ ባይችል እነሱ የፈጁት ሳይሆን አያት ቅድመ አያቶቻቸው የፈጁት እያንዳንዱ አንጋት መሬት የማስመለስና ርስታችንን
የድፍን ኢትዮጵያኖች ርስት በእጃቸው ሊገባ ይገባል። ይሄ አነስተኛው እንትን በምንም አይነት ይህን ነው ህዝብ ሊታጠቅ የሚገባው። ዛሬ ደንዝዞ ቤቱን በቁሙ ሲያፈርሱበት ወይ ራሱን ያጠፋል ወይ የሆነ ነገር እንትን ያደርጋል። እዚህ ደረጃ ላይ ባህላችን ራሱ በእነኚህ ባለጌዎች በእነሱ እንትን በፊደላችን፣ በሰንደቃችን፣ በስብዕናችን እና ዛሬ በየእነኛ አረመኔ ወታደር የድፍን የአማራ ህፃን ልጆች እየደፈሩ እየገደሉ የነኝህን ይህን ለፍርድ ያላቀረበ አማራ ከእንደነኝ ከነ የና አሁን ከነ ድምጦ ነው ምንትስ የሚባል የትግሬ አረመኔዎች ጋር ሊለጥቅ የነበረ አማራ ግንባር ግንባሩን ሊባል የሚገባው ነው። ለፍርድ የምናቀርባቸው ናቸው። ወደኋላ የሚባልበት ምንም ነገር ይርጋ የሌለው ወንጀል ነው። በዓለም ትልቅ ወንጀል የሚባሉት ሁለት ነገሮች ናቸው። የዘር ፍጅት፣ የአገር ክደት። ሁለቱንም ሺህ ጊዜ ያደረጉ ናቸው። ወያኔ ትግሬም ኦሮሞ ተብዬው ሞራሪ እና እነሱንም የእነሱም አገልጋዮች አማሮች፣ ትልቁ የአማራ ባንዶች ይህም ሁለት ነገር ያስተናግዱ ጠላቶቻችን ናቸው። ስለዚህ እስከ ዛሬም ድረስ አብይ 28 ዓመት አማራን ሲያስጨፈጭፍ የነበረ ወንጀለኛ ኢትዮጵያን የከዳ ወታደር የነበረ ሰውዬ ስልጣን ላይ እንዲመጣ ያደረገ ቀለም የቆጠረ ሙት አማራ እና ሌላውም ኢትዮጵያዊ 28 ዓመት የፈጸመውም ወንጀል ምሮት ነው። ማንም ሊምር አይችልም። ይህን ህዝብ ማስታጠቅ ያለብን ይህን ነው። ማንም ማንን ሊምር አይችልም። ወንጀለኞች ይህን ነው። ወያኔ ትግሬ እንዲያመልጥ እንዲሸሽ እነገዱ እንዲያመልጡ ተደርጎ ይህ ውዳቂ የበለጠ እንትን ያደረገው በእኛ በአማራው በተለይ ቀለም በቆጠረው ሙታንነት ነው። ይህ አይደለም። ወጣቱ ትውልድ ከአፍ እስከ እንትኑ መታጠቅ አለበት። ይህን የመንፈስ እንትን የቁጭት መንፈስ ለፍርድ የማቅረብ ጉዳይ ርትወ ፍትህ የሚል ነው። አማራ ላግባብ ልበቀል የሚል አይደለም። የአባቱን ገዳይ የሚምር ነው። ግን እነኚህን ለፍርድ የማቅረብና እያንዳንዱ አንጋት መሬት ዛሬ ያጨማለቋትን የሸጧት ምን ያደረጓትን ለፈረንጅ ለአረቤ የተሸጠ ምድር በእጃችን ይገባል። ይህን ነው እያንዳንዱ ኢትዮጵያ ሊታጠቀው የሚገባው። ወራሪዎች ናቸው። ወያኔ ትግሬም ለፍርድ የሚቀርቡ ወንጀለኞች ናቸው። በዛ ልኳቸው። በጣም ጥሩ ዶክተር። በሚቀጥለው እንደውም አሁን አገር ለመረከብ የአማራን ህልውና ታድጎ የአማራ ህልውና መዳን የኢትዮጵያውያን ህልውና መዳን ነው። አማራ ህልውናን ታድጎ ወንጀለኞችን ለፍርድ አቅርቦ ወንጀለኛ ድርጅቶችን ብአዴን፣ ወያኔ፣ ትህነግ፣ ኦሮሞማ፣ ብልጽግና፣ ኦነግን ለፍርድ በህግ አግዶ አገርን ለማስቀጠል የሚታገለው ፋኖ መታጠቅ ያለበት ይሄን ነው እና ይህንንም በተመለከተ በሚቀጥለው ሌላ ሰፋ ያለ ዝግጅት ይኖረናል። ለዛሬው እዚህ ጋር ጨርሰናል። አመሰግናለሁ። በእኔ በኩል ዶክተር እንደው እንደ መዝጊያ የምትለው ካለ አየሩን እለቃለሁ፣ ከሌለ እኔ እሰናበታለሁ። እሺ፣ ለእግዚአብሔር ይስጥልኝ። ምንም የለኝ። በጣም ጥሩ። አድማጭ ተመልካቾቻችን የፍኖተ አማራ ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ ይሄና መሰል መልእክቶች ለህዝብ እንዲደርስ ኃላፊነታችንን እንወጣ። ይሄ ደግሞ ከዩቲዩቡ ባለፈ በዘመድ ሳተላይት ቴሌቪዥን ኢትዮጵያ ውስጥ በሁሉም አቅጣጫ ስለሚታይ ያልሰማ እንዲሰማና ያላየም አይቶ ህልውናው የሚገደው የትውልዱ የልጆቹ የልጅ ልጆቹ ወደፊት እጣ ፈንታ የሚገደው አገሩ ኢትዮጵያ እንደ ኢትዮጵያ መቀጠል የሚገደው በሙሉ የሚችለውን ሁሉ እንዲያደርግ የዘመድ ሳተላይት ቴሌቪዥንን ማስተዋወቅና ማገዝን አሳስባለሁ። ትንሹም ነገር ነው። በተረፈ በቴሌቪዥን ማየት የማይችል ደግሞ በፍኖተ አማራ ዩቲዩብ ቻናል እንዲከታተል እንዲያይ የፍኖተ አማራ ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እናድርግ። በሚቀጥለው በሌላ ዝግጅት እንገናኛለን። ለዛሬ እዚህ ጋር ጨርሰናል። ሰላም።